ኤንጅላ ነች? ባንክ ነው ማዬ ባንክ። እሷ አትመጣምም አትደውልምም። ቤተሰቦችሽን በአግባቡ ሰብስበሽ መናገር ሲገባሽ ለነሱ ነግረሻቸው ነው ይሄ ሁሉ ጉድ የመጣብን። ሙቤራ በዛ ሰዓት እንደምትመለስ እኔ እንዴት ላውቅ እችላለሁ? ስገባ እንዳልነበረች አረጋግጬ ነበር። ሲጀመር ደግሞ አንቺ ይሄንን ታውቂያለሽ። አንቺ እሱን ታውቂ ነበር እንዴ? በቅርብ ነው የሰማሁት። እሷ ግን አፍሽን ዝጊ አለችኝ። ሚስጥር ነው ብላኝ እሷ ሚስጥሩን አወጣችው። እኛ እንድንናገር ፈልገሽ ነበር? ለምንድን ነው አሁን እንደዚህ ያካበርሽው? መጣች? እማዬ ቆይ እንግዲህ አትቸኩይ። ምናልባት አባዬ ሊሆን ይችላል። አባዬን አናግረው ነበር? የነገርከው ነገር አለ? አያታውራ ስላልሽኝ ምንም ነገር አልነገርኩት። ግን የሆነ ችግር አለብሽ ይለኝ ነበር። የኔ ነገር አሳስቦት ይሆናል። እሺ በቃ ክፈተው፣ ግን እንዳያስታውቅብኝ። እህቴ ጀሚሌ፣ እሚኔ እንዴት አመሻችሁ? ጀሚሌ ደህና ነሽ? ኤንጂላ ልጄ ስላንቺ በጣም እያሳሰበኝ ነው። ዛሬ ምን እየሆንኩኝ እንዳለ ሊገባሽ የሚችለው አንቺ ብቻ ነሽ የኔ ቆንጆ። ቁስሌን የምታውቂው አንቺ ብቻ ነሽ። እንዴት ልታዝኝልኝ እንደምትችይ ያውቃለሁ። እኔ ምንም አላወቅኩም ነበር ኤንጂላ። ስለ ልጄም ሆነ ስለ አንቺ አላውቅም ነበር። ይህን ሁሉ ጊዜ አላውቅም ነበር። አባትሽን እንዳጣሁት ያወቅኩት ሳላየው ነበር። እባክሽ አሁን ንገሪኝ። አሁን ለመናገር ዝግጁ ባትሆኝም ንገሪኝ። ዝም ብለሽ ደህና እንደሆንሽ አሳውቂኝ። ከዚህች ልጅ ምንድነው የምትፈልጊው? እሷ እውነት እየተናገረች ነው። እኛ ነን ያሳደግናት። አንድ ስህተት እንኳን ስትሰራ አይተናት አናውቅም። ልጄ ምንም ሐሳብ አይግባሽ። እኔ አምንሻለሁ። ኤንጂላ የት ነሽ? ሆቴል ነኝ። መምጣት እችላለሁ? ይቅርታ፣ ዛሬ ምንም ማውራት አቅም የለኝ። እንዳታስብ ብዬ ነው የደወልኩልኝ። አመሰግናለሁ። ነገ መምጣት ትችያለሽ? ወይ ደግሞ የት እንዳለሽ ንገሪኝና እኔ እመጣለሁ። ነገ ማታ መምጣት እችላለሁ። እሺ በፈለግሽበት ሰዓት ነይ። ይኸውልሽ ልጄ አሁን ቤቱ ያንቺም ነው። እሺ ደህና ደራ ቷት። ደህና ደሪ። ይግቡ። እንዴት
እንዴት አደርክ? ደህና ደርሽ? አልተኛም እንዴ? ዛሬ ኤንጅላ ትመጣለች። ኤንጅላ ትመጣለች? በጣም ደስ ይላል። አሁን ጀሚሌ ስለወጣች ያው ራት ማን እንደሚሰራ አላውቅም። ውጭ ያለ ሰው ላናግር እንዴ? አይ የሚደረገውን አደርጋለሁ። አሁን የት ልትሄድ ነው? የማደርጋቸው ነገሮች አሉ። ወይዘሮ አፊፌ ልታገኛት ነው አይደል? አዎ፣ ተጨማሪ መልስ ያስፈልገኛል። በተለይ ደግሞ ስለ ልጄ ማወቅ እፈልጋለሁ። ቤልጊን፣ ይሄ ሁሉ በደረሰብኝ ነገር ጥሩ ሁኔታ ላይ አይደለሁም። መቼም ከዚህ ህመም አልድንም። ማለቴ ከአቅም በላይ የሆኑ ነገሮች ናቸው። አንተ በጣም ልክ ነህ፣ አውቃለሁ። በጣም አዝናለሁ። በተለይ ይሄ በአባቴ ምክንያት ስለሆነ ይቅርታ። ሌላ ምለው ነገር የለኝም። ከትላንት ጀምሮ ፊትህን ማየት እንዳፈርኩ ነው። ምኑ ነው ያንቺ ጥፋት? አቲፍ፣ አሁን ማለት ያለብኝ ነገር ስላለ እባክህ እንዳታቋርጠኝ። የውስጤን መውጣት ፈልጋለሁ። ከዚህ በኋላ ወይዘሮ አፊፌን ለኤንጅላ ብለህ በተደጋጋሚ ታገኛታለህ አይደል? በዚህ ግራ ከተጋባ አሳውቀኝ እሺ? ቤልጊን፣ ኧረ ምን እያልሽ ነው? ተይ እንጂ። እነዚህን እጆች ለመያዝ ምን ያህል ጊዜ እንደጠበቅኩኝ ታውቂያለሽ? ረሳሽው? አፊፊ ባለትዳር ነች። ግን ባትሆንም እንኳን ልብ የሚፈልገውን መርጦ ጨርሷል። እባክሽ አሁን በእንደዚህ አይነት ነገር ራስሽን በጣም አታልክሚ። እንድታዝኝ አልፈልግም ማሪ። እሺ፣ ጥሩ አመሰግናለሁ። መቴ ለኛ ባይነግረን ኖሮ ከከድር ጋር እንደነበረች አንደርስበትም ነበር። ብራቮ! እናንተ በደንብ እየተኛችሁ ነው። በዚሁ ቀጥሉበት። የሆቴሉን እንግዳ መዝገብ ተመልክተን ነበር። ስሙ እዛ ላይ የለም። እሺ፣ በቃ መሄድ ትችላለህ። በቃ ልሂድ አለቃ? ልሂድ? መሄድ ትችላለህ። በቃ ሂድ። እሺ አለቃ። ሂድ አልኩህ እኮ። ሄሎ ዚያ፣ ስለ ልጄ የሰማው ነገር አለ? አዎ፣ ከድር ጋር ነች። ዜናው እንደደረሴ ነው ወዲያውኑ ላንቺ የደወልኩት። ዝም ስንል ጥፋት አጠፋን፣ ስንናገር ደግሞ ስህተቱን አባባስ ነው። እንዴትም አልነው፣ እንዴት ውጤቱ አይቀየርም ነበር። ኦስማን ጋር ስንት ሰዓት ነው መሄድ ያሰብሽው? ዛሬ ከአቲፍ ጋር ተገናኝቼ አወራለሁ። ራሱን የደወለልሽ? ጃሃን ጋር እንደወስደው ጠየቀኝ። እና ስንት ሰዓት ላይ ነው የምትሄጂው? ማለቴ ምንድን ነበር የነገርኩሽ? ሳትነግሪኝ ምንም ነገር እንዳታደርጊ ብዬሽ ነበር አፊፌ። ይህንን ነገር እኔ ራሴ ማድረግ አለብኝ። እሺ ይሁን፣ ግን ከዚህ በኋላ ሁሉንም ነገር አብረን ነው የምናደርገው። እሺ፣ ሳትነግሪኝ አንድ ነገር እንዳታደርጊ። ተስማማን? በቃ በኋላ እንገናኛለን። በዚህ በጠዋት ከማን ጋር ነው የምታወራው ፍቅሬ? የት ነው የምትሄደው? መሄድ ያለብኝ ቦታ ነው የምሄደው። ቆይ ዚያ፣ ምንም አልገባኝም። በዚህ ሰዓት ወዴት ልትሄድ ነው? ወደ ሁሌው ቦታ ነው። የት ሄዳለሁ? ዚያ፣ ምንም ሳትበላ ልትወጣ ነው እንዴ? በጣም እያሳሰብከኝ ነው። እዛው እበላለሁ ማሪ፣ እዛው እበላለሁ፣ አታስቢ። ፊሊዝ፣ የሃሊስ ኮርሃን ምራት ወይዘሮ ኢፋካት ደውላ ነበር። ስለሆነ ትልቅ ነገር ልታወራኝ እንደምትፈልግ ነግራኛለች። ስለዚህ እዚህ እንድትመጣ ፈልጌ ነበር። ችግር የለውም አይደል? ቤት ውስጥ ወከባ ኖሮ አንቺ እንግዶችን እያስተናገድሽ ነው? ይህ እኮ ለእኔም ቢሆን ቀላል ነገር አይደለም። እኔ አሁን ስለ አንቺ ስሜት ማሰብ አልችልም። ይቅርታ። ከልጄ ውጭ ሌላ ነገር አያሳስበኝም።
የምትፈልጊውን አድርጊ። የኔን ፍቃድ መጠየቅና ማስመሰል አያስፈልግሽም ቤልጌን። አሁን ዝም ብለሽ ተዝናኝ፣ ማንም ሰው አያስቸግርሽም። በነገራችን ላይ አሁን የተጨመቀ ነው። በጣም ጣፋጭ የሆነ ብዙ ምግብ አምጥቻለሁ። በሉ አሁን እንብላ። አዎ አምጩ ማዬ። ግን እኮ ይቺ ልጅ ምግብ ዘግቷታል። በጣም አበዛሽው። እንደዛስ አይሆንም። በሙሉ ጠራርጋ ትበለዋለች። አንተ እሷን በደንብ አታውቃትም። ይሄ ጉዳይ ምንም ከመብላት አያስቆማትም። እሺ አታስብ። ኤንጂላ ይቅርታ፣ ረሃብ ድክመት ያመጣል። እንደምንም መቻል አለብሽ። በጣም እድለኛ ሰው ነህ። የእናት ፍቅር ደስ የሚል ነገር ነው። እኔን እንኳን በጣም ተንከባክበሽኛል። አመሰግናለሁ። በይ እሱን ተይውና ብርቱካን ጭማቂሽ ምጣጪ። በይ እማዬ እሺ። አሁን በጣም አስጨነቅሻት እኮ። ልጅቷ መጀመሪያ እቅዷን ታውጣና ከዛ በኋላ ትበላለች አይደል እንዴ ኤንጂላ? ልጄ ዛሬ ምን ብናደርግ ጥሩ እንደሆነ ታውቃለህ? አሁን ቁርሳችንን በልተን እንደጨረስን ኤንጂላን ጸጉር ቤት ወሰዳትና ወደ ሞል ወስደ ልብስ ግዛላት። በጣም ቆንጆ ልብሶችን መምረጥ አለባችሁ። እሺ? ኧረ እሱ አያስፈልግም። ለምን? ወደ አያትሽ ቤት አትሄጂም እንዴ ማሬ? እሄዳለሁ፣ ግን አቶ አቲፌ ይህንን ሁሉ ጊዜ አልጎዳኝም ነበር። እሱ ጥፋተኛ አይደለም። እኔ የምሄደው እሱን እምቢ ማለት ስለማልችል ብቻ ነው። ለዛ በጭራሽ እንደዛ ማድረግ የለብሽም ልጄ። ይኸውልሽ ስሚኝ ውዴ፣ ራስሽን ዝቅ የምታደርጊ ከሆነ ይጎዱሻል። በተለይ ያቺ ፊሊስ ተብዬዋ ሴትዮ፣ እሷ ሴትዮ ያቻታለሁ፣ እባብ ነች። ያንን ሁሉ ዓመታት ስትጎዳሽ ነበር። በጭራሽ አይደረግም። አንቺ ራስሽን መንከባከብ አለብሽ። ልክ ነች። እኔ መቼ ነው ልክ ሳልሆን ቀርቼ የማውቀው? እውነት ነው ልጄ። አምላክ ለአንቺ ትልቅ መንገድ ፈጥሮልሻል። በዛ መንገድ ነው የምትሄጂው። ከዛ በደንብ አድርገሽ ትረማመጅባቸዋለሽ። እሺ? ልክ ነሽ እማዬ፣ ልክ ነሽ። ግን ኤንጂላ እንደዚህ አይነት ሰው አይደለችም። ማለቴ የዋህ ሞኝ ምስኪን ነች። አቅም የላትም። አዝራ ግን ለየት ያለች ሰው ነች። አዝራ ከመጠን በላይ ጠንካራ ነች። ማለቴ እሷ እንዴት እንደዚህ አይነት ነገር ትፋለማለች? ኧረ እባክህ፣ ያቺ ልጅ ምንም ሳትለፋ ሁሉም ነገር ተፈትፍቶ ነው የተሰጣት። ጠንካራ አይደለችም፣ ቀበጥ ነች። አንቺ ግን በጣም ጠንካራ ነሽ። አንቺ ስንት ጉዳይ ተሻልፈሻል፣ ችለሽዋል። ይህንን ዓለም ተቋቁመሽ አልፈሽዋል እኮ። ምንድነው የምትፈሪው ልጄ? ይህን ሁሉ ዓመታት የሷን ስቃይ ተቋቁመሽ ኖረሻል። አሁን ይሄ ሁሉ ነገር አንቺን ሊያስፈራሽ ነው? የሰው ልጅ ለምን ሌላ ሰው እንደሚያሰቃይ ታውቂያለሽ? በቅናት ምክንያት ነው። አሁን አዝራ በእኔ ትቀናለች። አንቺ ግን መስታወት አታይም እንዴ? እንዴት በእንዳንቺ አይነት ሴት ሳትቀና ትቀራለች? አሁን አንቺ እዛ ቤት ስትገቢ እንደዛ ቤት ልጅ ነው የምትገቢው። ደግሞ እዛ ቤት ስትሄጂ ልክ እንደ ሰራተኛ አይደለም የምትሄጂው ልጄ። ከዛ ምን እንደሚሆን ታያለሽ። የምልሽን ብቻ አድምጪ። ለማስጠንቀቅ ያህል ካላዳመጥሻት በግድ ነው አንጠልጥላ ወደ ሱቅ የምትወስድሽ። በእውነት እወስዳታለሁ። እንደውም እኔ ስኖር አሪፍ ነገር መግዛት ትችያለሽ። እሺ በቃ አሁን ይህንን ርዕስ እንዝጋው። ግን እኮ እንደዛ አትበይ። አልቋል በቃ ማሪ። በይ ብርቱካን ጭማቂሽን ጠጪ። በይ ጠጪ ልጄ። እሷ የሚደረገውን ታደርጋለች። እሺ በይ፣ ትንሽ በይ። ለበኋላ በደንብ ኃይል ይሰጥሻል። ለምንድን ነው እዚህ ቁርስ የምንበላው? አልገባኝም። እኔ ሳሎን ማዘጋጀት ፈልጌ ነበር። ለመሆኑ አሁን እኛ ምግብ በስርዓቱ አቅርበን መብላት የምንችል ይመስልሃል እንዴ? ከፈለክ ነገ ማቀራረብ እንችላለን። አታስብ፣ ጊዜ አለ። ኡፍ እማዬ፣ እርቦኛል። ለምንድን ነው የሚበላ ነገር ማታመጪልኝ? እንግዲህ ልመጁ፣ አሁን ሰራተኛ የለሽም። እገልሃለሁ። እሺ ኦዛን፣ ከነቃው ሰዓት ጀምሮ እያናደርከኝ ያለ እንደምገልህ ታውቃለህ አይደል? እገልሃለሁ። አዝራዬ፣ ሁሉም ነገር ተዘጋጅቷል። ማንም ሰው ምንም ነገር ለመብላት ማውራት የለበትም። እሺ ተረጋጊ። ስኳር ማድረግ ብቻ ነው። እነ ጀሚሌ ይመለሱ ይሆን እንዴ? አባዬ ለእናንተ ያላችሁ ነገር አለ? ከዚህ በኋላ ባይመጡ ነው የሚሻለው። አሁን አያቴ እየመጣ ነው። እንዴት አደርክ አባዬ? እንግዲህ መሄዴ ነው። ማታ ለራት ቆንጆ ነገር ይዘጋጅ። ሁላችሁም እንድትገኙ እፈልጋለሁ። ቆንጆ ራት ስትል አባዬ? ቆንጆ ራት ማለት እንግዲህ ቆንጆ ራት ማለት ነው ፊሊዝ። እና አንድ ክፍል ለማን ነው የሚዘጋጀው? ኤንጂላ ዛሬ ማታ ትመጣለች። እውነትህን ነው አያቴ? ኤንጂላ ልትመጣ ነው? እሺ ለኤንጂላ የትኛውን ክፍል እንድናዘጋጅላት ነው የምትፈልገው? ያው ከኔ አጠገብ ያለውን ነው አይደል አያቴ? ፊሊዝ፣ ቤት ስመለስ ክፍሉን በደንብ እመለከተዋለሁ። የምታዘጋጀው ክፍል እንዳንቺ ልጅ ክፍል በደንብ አሪፍ ካልሆነ የአዝራን ክፍል ነው ለኤንጂላ የምሰጣት። ስለዚህ እንዳታበሳጭ። ምግቡ የተባረከ ይሆንላችሁ። ቆይ እኔ እሸኛለሁ። አዎ
ስኳር አስፈላጊ ነገር ነው ብዬ ነበር። የኤንጅላ ክፍል ከኔ ክፍል ጎን ቢሆን በጣም ደስ ይለኛል አያቴ። አንቺ ምንም አልገባሽም እንጂ ከወሰደችው ቆይታለች። ገና ሳትመጣ ክፍልሽን ወስደዋለች። ለምንድን ነው ክፍሌን የምትወስድብኝ? ለምንድን ነው የምትወስድብኝ? ባክሽ ዝም ብሎ ነው የሚያወራው። ኤንጅላ ነች ደግሞ የኔን ክፍል የምትወስደው? እሷ በጭራሽ አታደርገውም። የኔ ክፍል ውስጥ ማደር ይናፍቃታል እማዬ። የእሷ ህልሞች አሁን እውን መሆን ጀምረዋል አዝራ። ስትመለስ እውነታውን ታይዋለሽ። ትመለስ ትምጣና የሚደረገውን አድርጋለሁ። እሱም በእርግጠኝነት ነው የምነግርሽ። እንደውም ምን ማድረግ እንዳለብኝ ታውቂያለሽ? አሪፍ አድርገን ክፍል እናዘጋጅላታለን። በደንብ እንቀበላት። ፈጣሪ እርዳሽ ከማለት ውጪ ምን ማለት እንደምችል ምንም አላውቅም ልጄ። እማዬ ሁሉንም ነገር ለኔ ተይው። ማድረግ ያለብኝን አደርጋለሁ። አታስቢ። የኔ አእምሮ ለዚህ በቂ ነው። እሺ? አይ በቂ አይደለም ውዴ። በቂ ያለመሆኑን ብትረጂ ደስ ይለኛል። ኦፍ እኔ አሁን ገበያ መውጣት ላይ በጣም ጎበዝ ሆኛለሁ። ተክኝበታለሁ። እዚህ በጣም ብዙ ሱቆች ናቸው ያሉት። አየት እናድርገና ካልወደድሻቸው ሌላ ቦታ እንሄዳለን። ችግር የለውም። ረቶ አያስፈልግም። እኔ እናትን እምቢ ማለት ስላልቻልኩ ነው እንጂ ይቅር። ስለ እናት ሲነሳ እናቴ ራሱ በስተመጨረሻ እሺ እንደምትሄድ ያውቃ ነበር። ምን እንደምናደርግ ለማወቅ ፎቶ እንድንልክላት ትፈልጋለች። ለነገሩ ሳስበው እማዬም ብዙም አይፈረድባትም። እነሱ እንደ ጦርነት ነው የሚያዩት። አንቺ ደግሞ ጋሻ እንደመያዝ ትመለከቹ ትችያለሽ። ግን ብዙም አትጨነቂ እሺ? ይሄንን ቤት እንዴት አገኘሽው? መጥተሽ ታውቂያለሽ እንዴ? ይሄ አዝራ የምትገዛበት ሱቅ እኮ ነው። የቀለበት ቀሚሷንም እዚህ ነበር የገዛችው። ውይ ጥሩ፣ እንደዛ ከሆነ እንግባ። እመቤት ይቅርታ፣ ውስጥ እንደነበርሽ አላወቅኩም ነበረ። ደህና ነሽ? ደህና እንደሆንሽ እርግጠኛ ነኝ፣ ግን ትንሽ ድምፅሽን ማውጣት ትቻለሽ? አዎ። አዎ ማለትሽ ደህና ነሽ ማለት ነው? አዎ። ለአንድ ጓደኛ እንድታጋዥኝ ፈልጌ ነበር። ቀለል ያለ ነገር ግን ደስ የሚያምር ቀሚስ። ለምን አንቺ የምትወጂውን ነገር አትፈልጊ? አይ አንተ ብትመርጥ ይሻላል። ከዛ እኔ ሞክሬ ያሳያለሁ። ቆንጆ ነው። እሺ ለኪ። በጣም ቆንጆ ቀሚስ ነው። የእውነት በጣም ቆንጆ ቀሚስ። አዎ ከፈለግሽ መለካት ትችያለሽ። ምን ይመስልሻል እንጅላ? አይ አመሰግናለሁ። አልወደደችው። ግቡ እባካችሁ ዘጋት። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ጊዜሽን ስለሰጠሽን በጣም እናመሰግናለን። ምንም አይደል። ኢፋካስ ስትደውል በጣም ገርሞኝ ነበር። የአቲፍ ቤት እንደሆነ ስትነግሪኝ በጣም ነበር የገረመኝ። ጊዜ ሰጠን በጣም ብዙ የምናወራው ነገር አለን። እውነት ነው። ባይሆን ግን ስላንቺ ሳስብ ነበር። ሴራንን በቲቪ አይቻት ነበር እና ማመን አልቻልኩም ነበር። ሲጀምር በዛ ጎን ምን የሚታመን ነገር የለም። ከዛ በኋላ ራሱ ምን እንደሆነ እስቲ አስቢው። የተፈጠረው ነገር ሳይበቃ ከፌዴት ራስ ላይ ልትወርድ አልቻለችም። ጭራሽ ቲቪ ላይ ወጣ ተናገረች። ከዛ አራት አብረው በሉ። መቼስ የኑሉ ነገር አይተሻል? አይቻለሁ። እኔ ምን እንደሚባል ራሱ አላውቅም። በቃኛ ለመሰቀየት ነው የተፈጠርነው ብለን በዛው እንተው። ወደኛ ህይወት ከመጣችበት ጊዜ ጀምሮ አደጋ ሊከሰት እየጠበቀ ነው የሚመስለው። ቤታችን ውስጥ ምን አይነት ለውጥ እንደሚመጣ አይታወቅም። ሁልጊዜ የተጨነቀን ነው የምንጠብቀው። እንግዲህ እዚህም ያለው ሁኔታ ተመሳሳይ ነው። የዛን ቀን አንቺ ጋር ስመጣ ቀለበት ይዤ ነበር። እኔ ደግሞ መልካም ዜና ላበስር ነበር የመጣሁት። ከዛ ቀን ወዲህ ደስ የሚል ቀን አይቼ አላውቅም። አቲፍ ጀሚሌ ላንቺ ብዬ መጣላቴን አልነገረችሽም ማለት ነው? እኔ ደግሞ በጣም ስፈልግሽ ነበር።
እናትም እሷን ዝም አስባለቻት። እናም አንተ ተስፋ ቆርጠብኛል ብዬ ፈርቼ ነበር። በጀሚል አትናደድባት። ያንን ስሜት በደንብ ጠንቅቄ አውቀዋለሁ። እኔስ የሚሰማኝ ነገር አንዴ እንኳን ብትደውይልኝ ኖሮ ብትጠይቂኝ ኖሮ አንዴ እንኳን እኔ ጋር ብትመጪ ኖሮ ምናልባት ዛሬ ልጄ በሕይወት ይኖር ነበር። አሁን ከልጄ ጋር እዚህ እንድንገናኝ አደረግሽኝ። አሁን ቢሆን ኖሮ እንደዛ አላደርግም ነበር። ግን ደግሞ የዛን ቀን አፊፌና የአሁኑ አፊፌ ይለያያሉ። አቲፍ አንተም ብትሆን ከዛ ጊዜ በኋላ ተቀይረሃል። ቤተሰብን አትቃረንም ነበር። እሱም በምንም አናውቅም። እሱን እድል አልሰጠሽኝም። የዛን ቀን ፈርተሽ ነበር እንበል፣ አቅም አልነበረሽም እንበል። ከዛ በኋላ ስታዲያ አፊፌ ለምን ዝም አልሽ? ቤቴ ውስጥ የልጅ ልጄን እንደ ሰራተኛ ማስገባት ምን ማለት ነው? እንዴት እንደዛ ማድረግ ሐሳቡ ይመጣልሻል? የዛን ቀን ሞቼ ነበር አቲፍ። ግን ጃሃን የምኖርበት ምክንያት ሰጠኝ። ያ ተስፋዬ ደግሞ ሲጠፋ እኔ ወደ ህይወት መመለስ አልቻልኩም። ይሄ የጃሃን ማስታወሻ ደብተር ነው። እርጉዝ እንደሆንኩን ካወቅኩበት ጊዜ ጀምሮ ስለ ጃሃን ሁሉንም ነገር ስመዘግብ ነበር። እስኪሞት ድረስ ያለውን ጽፌዋለሁ። ይህንን ቀን በጣም ነበር የምፈራው። ግን እንደዛም ሆኖ መጠበቅ ቀጠልኩ። ይህንን ማስታወሻ ለአንተ ነው ያስቀመጥኩት አቲፍ። ልጄ ባታመልጠኝ ዛሬ አብረኸኝ ትሆን ነበር። በጣም ይከብዳል። መቼም ቢሆን አልተውም የኔ ቆንጆ ልጅ። በዚህ ሁኔታ በመገናኘታችን በጣም አዝናለሁ ልጄ። ከዚህ በኋላ በደንብ ጎበኛለሁ። እየመጣው ስጎበኝህ አባትህ ነኝ ወቀኝ። እሺ፣ ያንተ እምነት ሳይኖረኝ ሳታውቀኝ በመኖርህ በጣም አዝናለሁ። እናትህን ግን እንከባከባታለሁ፣ ቃሌ ነው። በሰላም ያሳርፍ። እንግዲህ አሁን ላይ እኔ ህይወቴን እንደ አዲስ ለመኖር ወስኜ ነበር። እኔና አቲፍ ደስተኛ እንሆናለን ብዬ ሳስብ ምን ያደርጋል፣ እንደምታውቂው አቶ ይሄንንም ሊያበላሽ ቢሞክር። እሱ ጥሩ ነገር አደርጋለሁ ብሎ ነው ያደረገው። ግን ይገርምሻል፣ ቁጣው እንደ ሀሊሳ ጋር በጣም አስፈሪ ነው። ከሩቅ ጥሩ ሆኖ ቢታይም ውስጡ ግን በጭራሽ ጥሩ አይደለም። ግን አንቺ መጉዳት እንደማይችል አውቃለሁ አይደል እንዴ? በዛ ላይ የሆነ ነገር ልንጠይቅሽ ስለፈለግን ነው እዚህ ድረስ የመጣ ነው። በዚህ መቼስ እንደማታሳፍሪን እርግጠኛ ነን። የወራንን ነገር በደንብ ታውቂያለሽ። አዎ በጣም ነው የማዝነው። ምንም ጥፋት የለበትም ብዬ ማመን ፈልጋለሁ። በእርግጥ ሊሆን ይችላል፣ ግን ቤልጊን እኛን እያታለሉን ነው።
አማቾች ጎበዝ ከመሆናቸው ወይ አለመሆናቸው ጋር ምንም አይገናኝም። ማን እያደረገው እንደሆነ ወይም አልሆነ ምንም ነገር አላውቅም። ኦርሃንን ችግር ውስጥ ሊያስገቡት ነው። እኛ ራሳችን የሚደረገውን እናድርግ ብለን አስበን ነው። ስለዚህ አባትሽ ማናገር አለብሽ። ምናልባት እሱ ኦርሃንን በደንብ ማገዝ ይችል ይሆናል። ይኸውላችሁ የኔ ውዶች፣ እመኑኝ የሆነ ነገር ማድረግ ብችል ደስ ይለኝ ነበር፣ ግን አባት ኦርሃንን እንዴትም አድርገን በፍጹም እስር ቤት ልንተው አንችልም። ቤልጊን አንቺ ኦርሃንን ታውቂዋለሽ። እስር ቤት አንድም ቀን መቆየት አይችልም። በዛ ላይ ደግሞ ወንጀለኛ አይደለም። ከምንም በላይ ደግሞ ስለሱ መጥፎ ዜና እንዳልሰማ ፈራለሁ። ልክ ናችሁ፣ ይገባኛል እኮ ግን አሁን ላይ እኛ ያለንበት ሁኔታ ጥሩ አይደለም። አባቴን በጭራሽ ማግኘት አልችልም። እሺ ቤልጊን ንገሪኝ፣ አሁንም በእኔ ይቀናል እንዴ? ልሞክር ማለቴ እኔ እሱን ባገኘው ቤልጊን ነገሮችን ባስረዳውና እርዳታውን ብጠይቀው እሱ እኔን ለማገዝ ፈቃደኛ የሚሆን ይመስልሻል? ኢፋካት፣ እኔ አንቺን ማሳዘን እንደማልፈልግ ታውቂያለሽ፣ ግን ራሱ ሀሊስ ኮራን ለሱ ካልደወለለት በስተቀር አባቴ በጭራሽ ማገዝ እንደማይፈልግ ማወቅ አለብሽ። ከማንም በላይ እንዴት ችክ እንደሚል ታውቂያለሽ። ለማንኛውም ቡና አፍልቼ ባመጣላችሁ ጥሩ ነው። ዛሬ ሰራተኞችሽ እረፍት ላይ ናቸው እንዴ? እንግዲህ እሱም ሌላ ታሪክ ነው። ምን አይነት ቡና ነው የምትፈልጉት? ቀጭን ይሆንልኝ። ለእኔ በትንሽ ይስኳር። እሺ ይዤ እመጣለሁ። ቢያንስ ድላችንን ሞክረናል። እኔ አልጠጣም አልኩህ እኮ አልጠጣም ብያለሁ። አሁን ውሰደው። ዛሬ ምንም ነገር አትበላም አትጠጣም። እንድለካህም እየፈቀድክ አይደለም። አልጠጣም ብያለሁ። ይሄን ያዝና ውጣ። ፍጠን፣ ሂድ፣ ውጣ። ቆይ ልደውል እንዴ? በጣም አምሮብሻል። እነሱ እንደ ጦርነት ነው የሚያዩት፣ አንቺ ደግሞ ጋሻ እንደመያዝ ልትመለከቺው ትችያለሽ። ግን ብዙም አትጨነቂ። በጣም አምሮብሻል። የእውነት አምሮብኛል? እጅግ በጣም። ነይ ነይ። ሰላም፣ እንኳን ደህና መጣችሁ። የወይዘሮ አዝራ ረዳት ነሽ አይደል? ለወይዘሮ አዝራ ያዘጋጀናቸው ቆንጆ ልብሶች አሉ፣ ላምጣልሽ። ቀዩ አንቺ ላይ በጣም አምሮብሻል እንጅላ። አንድ ፎቶ እንዳነሳሽ ትፈልጊያለሽ? እነዚህ ለወይዘሮ አዝራ ይመረጥንላት ነው። በተለይ ይሄ ቀለም አሁን ላይ ተወዳጅ ነው። ይሄንኛውን በጣም የምትወደው ይመስለኛል። ቁመታቸው ለወይዘሮ አዝራ የሚሆኑ ናቸው። ለሷ መርጠንላት ነው። እርግጠኛ ነኝ ተወዳቸዋለች። እነዚህ ለወይዘሮ አዝራ ብቻ ነው የተመረጡት? አዎ። ይሄኛውስ ለሷ ነው የተመረጠው? ይሄኛውስ? ይሄኛው ይሄ ሁሉ ለሷ ነው የተመረጠው? ንገሪ። ይሄ በሙሉ ለወይዘሮ አዝራ ነው አይደለ? ይሄ በሙሉ ለአዝራ ብቻ የሚሆን ነው አይደል? እየደረግሽ ነው እመቤት። ወይዘሮ አዝራ ጋር ደውላለሁ። ደውይላት። እንደውም አሁኑኑ ደውይላት። አሁኑኑ ደውለሽ እቃዎቿን እያበላሸው እንደሆነ ንገሪያት። ልብሶቿን በሙሉ እንደቆራረጥኳቸው ንገሪያት። በሙሉ መሬት ላይ እንደሆኑ ንገሪያት። ከመሬት ላይ ሳታነሺ ደውለሽ ንገሪያት። እሺ ንገሪያት። ኑራሽ ተመለሽ እንጅላ። አልመለስም። አሁን ሌላ ሰው ነኝ። በቃ አሁን እንዴት መመለስ እችላለሁ? ቆይ ምንም ነገር አላውቅም።
ለወይዘሮ አዝራ ልደውልላት? እህቴ ተይ እንዳትደውይላት። ይሄ ሁኔታ በጣም አስቸጋሪ ነው። እንግባባ እንጂ ወጪዎቹ አሳስበውሽ ነው? ለኔ ተይው። ሲጀመር ይሄ ሁሉ የአንቺ ስራ ውጤት ነው። እንዴት እንደዚህ አይነት ነገር ታደርጋለሽ? እንዲህ አለቃ፣ እኔ ምን አደረኩ? እንደዚህ ነው እንደ እንግዳ የምትቀበሉት? ማንም ሆነች ማን ምን አስጨነቀሽ? ረዳት ምናምን ለምንድን ነው እንደዛ ያልሽው? በፈጣሪ በያሁኑ ይሄንን አጽጁ። ሁሉንም ወደዛ ውሰዱት። አፍጥኑታ። እንጅላ ያችን የማትረባ ልጅ አታዳምጫት። አንቺ አምሩብሽ ነበረ። በጣም ነው የሄደብሽ። እባክህን ከድር ተወኝ። እባክህን አሁን ማውራት ራሱ አልፈልግም። እባክህን ተወኝ በቃ። እንጅላ አበባ እኮ ነው የመሰልሽው። እነሱ ዝም ብለው ነው ታያቸው። ሰዓት ማንንም ሰው ማናገርም ማየትም አልፈልግም። እባክህ በቃ ተወኝ፣ ተወኝ፣ እባክህን ተወኝ። እሺ እባክሽ አትዘኝ። አንተም በቃ ጭራሽ አልተረዳኸኝም። እኔን ማንም ሰው አይረዳኝም። በቃ ማንም ሰው አይረዳኝም። ማንም ሰው አይረዳኝም። ሄሎ መቴ፣ አሁንም ምግብ እየሰራ ነው ከድር? አረ ወንድሜ ገበያ ነው ያለነው። ኤንጅላ እያበደች ነው መሰለኝ። የልብስ መልበሻ ክፍል ውስጥ ገብታ አልወጣም አለች። የት ሆናችሁ ነው? አዝራ ሁልጊዜ ልብሶቿን የምትገዛበት ቤት ውስጥ ነን። ስሙ ጠፍቶብኝ ነው። እሺ ቅርብ ነኝ። በቃ ቶሎ እመጣለሁ። እሺ ቶሎ በል ፍጠን። ገብቶኛል፣ ግን እስከ ነገ ድረስ መጠበቅ አልችልም። እባክሽ እየለመንኩሽ ነው። ሁሉንም ዛሬ በትልኪልኝ ደስ ይለኛል። አመሰግናለሁ። ምን እያደረግሽ ነው? የምታየውንም ማየ ለኤንጅላ የጎደሏትን ነገሮች እያሟላሽ ነው? አዎ፣ ለአያትሽ አንድ ባንድ ሁሉንም አብረሽኝ እንደመረጥሽ ትነግሪዋለሽ። ሻይ እያፈላሽ ነው እንዴ ያለሽው ልጄ? መቼስ እንግዲህ ይሄንን እኮ መልመድ አለብን አይደል? ምን እየሆንሽ ነው? ልታቃጥኝ እኮ ነበር። አንቺ ነሽ እንጂ ራስሽን ለማቃጠል እየሞከርሽ ያለሽው። ለመሆኑ እነዚህ ቅጠሎች ልጅሽ ምን ሊያደርጉት እንደሚችሉ ታውቂያለሽ? አውቃለሁ። እባክሽማ ይሄን ያህል ቆርጠሽ ተነስተሻል? አዎ እማዬ፣ ቆርጬ ተነስቻለሁ። አዎ ይሄን ነገር ማድረግ አለብኝ። ይሄን ልጅ በፍጹም መንከባከብ አልችልም። ልጄን እማዬ። እናት መሆን አልችልም። እኔ እናት መሆን አልችልም። ለዛ አልተፈጠርኩ። በቃ አልችልም። አዝራ ውዴ እባክሽ። አዝራ ማሬ፣ አንቺ በጣም ጥሩ እናት ትሆኛለሽ። ስሚ፣ ልጅሽን ስትይዢ ሁሉም ነገር ይቀየራል። ሁሉም ነገር አሪፍ ይሆናል። እቀየራለሁ፣ ወፍራም እሆናለሁ፣ መልኬ ይበላሻል፣ ለምት ያስጠላዋለሁ፣ እዚህ ቤት ውስጥ አገልጋይ እሆናለሁ። እኔ ግን አልፈልግም። ይሄ ለእኔ በጣም ከባድ ነው የሚሆንብኝ። ተመልከችን፣ ያለውልሽ አባትሽ አለልሽ፣ እኛ እንንከባከባለን። እናቴ እንኳን ልጄን መንከባከብ አይችልም እማዬ። አንቺም ራሱ እኔን በስርዓቱ አልተንከባከብሽኝም። አዝራ ውዴ፣ እኔ አንቺን በደንብ ተንከባክቤሻለሁ። ከኔ ውጭ ማን የተንከባከበ? ኤንጅላ ነች እማዬ፣ ኤንጅላ ነች የተንከባከበችኝ። አሁን ግን ኤንጅላ ሜን አይደለችም። አይዞሽ እኔ ኤንጅላ የሆነ ነገር በይ እስኪ። ከቅድም ጀምሮ እኮ ይኸው። ኤንጅላ ደህና ነሽ አይደለሽም? እስኪ አንድ ቃል አውጪ። አምላኬ ሆይ። አለቃ፣ ደንበኞቻችንን እያስጨነቃችኋቸው ነው። በመጀመሪያ ደረጃ ሰራተኞቻችሁ ደንበኛን እንዴት ማናገር እንዳለባቸው አስተምሯቸው። ለምንድን ነው እንደዚህ የምታፈጭብኝ? እኔ ላይ ማፍጠጥ ችግሩን አይፈታውም እኮ። ሄደሽ ሊረዳን የሚችል ሰው የሚያግዘን ሰው ብታመጭ ይሻላል። የእነዚህ ደግሞ የተለየ ጉድ ነው። ኤንጅላ፣ ውሃ ካስፈለገሽ እንዲመጣልሽ ማዘዝ እችላለሁ። እሺ ከድር ውስጥ ነው ያለችው? አዎ ወንድሜ ውስጥ ነች። መቴ፣ ኤንጅላ። እንዴ አቶ መቴ፣ እዚህ ምን ታደርጋለህ? ከድር ለምን ጠራኸው? አቶ መቴ፣ የእውነት ከልብ እናዝናለን። ያው ደንበኞቹ አሁንም ደንበኞች እያለች ያው። እሺ ሴቶች ይቅርታ አድርጉልን። አስፈላጊ ከሆነ ሱቁን ዝጉ። እኔ የሚያስፈልገውን እከፍላለሁ። ኤንጅላ፣ አንድ ጊዜ እንነጋገር። ወደ ውስጥ መግባት እችላለሁ? አይ አዎ ማለት ቀረ እንዴ? ቢያንስ ወደ ውስጥ ገብቼ ደህና እንደሆንሽ ለማወቅ ፈልጌ ነው።
ጸጥታ። እሺ እስክትመጪ ድረስ እዚህ ሆናለሁ። በደንብ ዘና በይ እሺ። ነው ወደዚህ ፊሊዝ፣ ስሚማ፣ ይሁን የሚያረጋጋ ነገር አንተ የምትሰጠት ሻይ ነገር ቢፈላስ? ስለ ሻይ ማውራት ማቆም እንችላለን? አዎ። ባይሆን አሪፍ የፍራፍሬ ጭማቂ ብታመጣ ጥሩ ነው። ፍራፍሬዎቹን ስታደባልቃቸው በደንብ ኃይል ይሰጣሉ። ሄደ ብታዘጋጅስ? የአቶ ይዜት ፍራፍሬ ጭማቂ ይጨመቃል። እሺ፣ ለቆንጂዋ ልጅ ጨንቅላታለሁ። እሺ። እኔ የምልሽ ግን የኔ ውድ ልጅ፣ ምናልባት ልታናግሪው የምትችይው ዶክተር ብታገኝ ጥሩ የሚሆን ይመስለኛል። አይ እማዬ፣ ምን ዶክተር ነው የምትይው? እኔ መውለድ ስለማልፈልግ አብጃለሁ ማለት ነው እንዴ? እኔ ምን እንደማስብ ታውቂያለሽ? ከማንም በላይ ሳይዘጋጁ እናት ለመሆኑ የሚሞክሩ ሰዎች ናቸው እብዶች። እሺ ለምሳሌ የመቴን አያት ተመልከቺ፣ እናት ጉልተንንም ተመልከቺ። አሁን እኔ እያልኩ ያለሁት ነገር እኮ ወላጆች ሳይሆኑ ልጆቹ ናቸው የሚሰቃዩት። ራስሽን ተመልከቺ ልትይኝ ነበር ግን አልቻልሽም። እማዬ ስሚኝ፣ እኔ አሁን አልፈልግም። የኔ ሰውነት ነው፣ የኔ ህይወት ነው፣ የኔ ውሳኔ ነው። ከዚህ ጋር የሚያገናኘው ነገር ያለ አይመስለኝም። ኤንጅላ ስለሌለችልሽ ነው እንደዚህ የምታስቢው። በድጋሚ ሙሉ በሙሉ ሚዛንሽን አቃውሰዋለች። ኤንጅላ ስለሌለችልኝ አይደል? ኤንጅላ አለች፣ ግን ተቀናቃኝ ነች። አሁን ከሷ በላይ ደካማ መሆን አልፈልግም። አንቺ ደካማ አይደለሽም የኔ ልጅ። ልጅ ነው የሚኖርሽ። ደግሞም አያትሽ ልጅሽን ሲያይ በእርግጠኝነት ይቀየራል። አያቴ ለኤንጅላ ሲል እየሞተላት እኮ ነው። ልጅ ከወለድሽ በኋላና አያትሽ ልጅሽን ከያዘው በኋላ ምን እንደሚሆን ታያለሽ። እኔ አልፈልግም እማዬ፣ ልታስገድጂኝ ነው እንዴ? በቃ አልፈልግም። ማሬ ገብቶኛል፣ እናት መሆንን ፈርተሻል። ደግሞም ልክ ነሽ። ሁሉም ሴቶች ይሄንን ይፈራሉ ማለት ይቻላል። ግን ነገሮች ይቀየራሉ። ሁሉም ነገር እናት ስትሆኝ ይቀየራል። ሰውነትሽ ይቀየራል፣ ህይወትሽ ይቀየራል፣ ማንነትሽ ይቀየራል፣ አስተሳሰብሽም ይቀየራል፣ እቅዶችሽ ይቀየራሉ። ሁሉም ነገር ይቀየራል። አመሰግናለሁ። አሁን በንግግርሽ እማዬ በጣም ተረጋግቻለሁ። አሁን ምንም የሚያስፈራኝ ነገር የለም። ምንም ነገር። ሰዎች የማያውቁትን ነገር ይፈራሉ። ፍራቻሽን ግን ማን እንደሚወስድልሽ ታውቂያለሽ ውዴ? ልጅሽ። ከወለድሽ በኋላ ልጅሽን በእጅሽ ትይዣለሽ። አንዴ ከተያያችሁ በኋላ ውዴ፣ አንዴ ልጅሽን ካሸተትሽው በኋላ ሁሉም ነገር ይቀየራል። በቃ ሌላ ሰው ትሆኛለሽ። ከዛ ሌላ ምንም ነገር አይታይሽም። እመኝኝ፣ ሌላ ምንም ነገር አይታይሽም። ኤንጅላም ሆነች መቴም ሆነ ሌላ ማንም ሰው አይታይሽም። እናትነትን አታደናንቂልኝ። እናትነት ላይ አንቺ በጣም አሪፍ የሆንሽ አታስመስይም እማዬ። ምክንያቱም እናትነት እንደምትዩ ቢሆን ኖሮ አንቺ እንደዚህ አትሆኝም ነበር። ቢያንስ እንኳን እማዬ ይሄንን እውነት አመኝ እንጂ። አይ አምጥቻለሁ። ኢዜት፣ አንተ ከሷ ጋር ቆይ፣ ተመልሼ እመጣለሁ። እሺ ጃል፣ እንዴት ነው? በጣም አሪፍ ነው አባዬ። እንደዚህ አይነት ነገር ላይ ጎበዝ ነው። የሚችለኝ የለም። አዝራ፣ በጣም ነው የምወድሽ። እኔም በጣም